ሰራት ቲቤትን ሊገለው ያፈላልገዋል። በዚህም በዛም እያለ ቲቤት የጠፋ የገባ እያለ ሲያስሰው ባራክ ደግሞ ቲቤትን የት እንደደበቀቸው እስካሁን ድረስ የሚታወቅ ነገር የለም። ባራክ ብቻ አንዳንድ ተለዋጭ ነገር እያሳየች ነው። ቲቤት ማታ ድንገት ቤቷ ከመጣ በኋላ ከዛ በኋላ የት እንደገባ ፍንጭ ምንም ነገር የለም። ቤትም አልተመለሰም። ግን ደግሞ በባራክ ቤት ውስጥ በዋናው ሳሎን የሚገኘው ምንጣፍ ተነስቷል። ምንድነው የሆነው ነገር ብላ ቱሊያ ራሷን እየጠየቀች ነው። ቱሊያ በአንድ በኩል ከባራክ እጅግ የሚያስከፋ ነገር እየሰማች ነው። ምንጣፉ የገባ ስትላት ባራክ በጣም ቆሽሾ መንችኮ ስለነበረ ለጽዳቶች ሰጠውኝ ብላን ነበረ። ቱሊያ በቀን በቀን ወገቤ ስብር እስከሚል ድረስ እስኪቀነጠስ ድረስ እያጸዳውኝ ቆሻሻ ነው ቆሽሾ አገኘው ትላለች እንዴ ብላ በጣም ተናደደችባት። በምንጣፉና በባራክ መካከል ያለውን ሁኔታ ብዙም አላሰበችበትም፣ ግን እያንገበገባን ነበረ። ቱሊያ ብዙ ከተመራመረች የምታጣው ነገር አይኖርም። በሌላ በኩል ጂያን ማታ ላይ ከሆቴል እየወጣ ነው ያለው። ፔሊን ቁጭ ብላ ስሯን እየሰራች ነው። ድንገት መጣና እንዴ ፔሊን እስካሁን ድረስ እየሰራች ነው እንዴ? አትወጭም እንዴ? እየወጣኝ ነው። አረፈደም እያለን ነበረ። ምን ላርክ አምሽቼ እኮ ትንሽ ልስራ ብዬ ነው አለችው። ከዛ እሱ እስከዚህ ድረስ ጠንክረሽ ሰር ይልናለሽ፣ በጣም እድለኞች ነን፣ የሚገርም ነው ይላታል። ፈገግ ብላ አየችው። አትቀላቀለኝም አለችው። ደስ ይለኝ ነበረ ግን ሰራት ጠርቶ ነበረ፣ እሱን ማግኘት አለብኝ ይላታል። ከተቀመጠችበት ተነሳች። ሴት ልጁ እንዴት ሆነች ደህና ናት አለችው። አዎ ፈርተን ነበር በጣም፣ ነገር ግን አሁን ደህና ናት ፈጣሪ ይመስገን ይላታል። ልክ ነህ እውነት ነው ፈጣሪ ይመስገን፣ ብዙ ነገር እኮ አለ፣ ዋናው መትረፏ ነው፣ ዋናው የሚፈለገው እሱ ነው አለችው። ትክክል ልክ ብለሻል እያለ ነበር። በቃ እንገናኛለን ብሏት ዞር ይላል። ዞር አለና መልሶ ወደ እሷ ተመለከተና ፔሊን ምናልባት እንደባለፈው የሆነ ነገር ሻይ ቡና ብንልስ ምን ይመስልሻል? መጀመሪያ ጊዜ እንደተገናኘን አይነት ነገር አላት። ድጋሚ አብረን እናምሽና እንደር ነው። ከዛ ያው እንግዲህ እኔ ፍቅር ህይወቴን ከስራ ጋር አላገናኝም ቢቀር አይሻልም አለችው። ማለቴ ያው ነገሮች እንደምታስቢያቸው ላይሆኑ እኮ ይችላሉ፣ ምን ችግር አለው? ወጣ ብንል ከስራ ቦታ ከስራ ጋር አይገናኝም፣ ችግሬ ለማስታወስሻለሁ ብሏት ዞር አለ። እንዲህ ብሏት ከሄደ በኋላ ፔሊን የተለየ ስሜት ያላት ይመስላል። ጃንን ፍጥጥ ብላ ሲወጣ እያየችው ነበረ። ሰራት በሌላ በኩል ለኢኪም ያዘጋጀውን ልብስ ይዞ ሊወጣ ነው። ከዛ ዘይነብ ደስ እያላት አይደለም። ቆይ አንተ ግን እያኮረፍከኝ ያለው ለፖሊስ ስለደወልኩብህ ነው? ቲቤትን በተመለከተ ቅሬታ ስላቀረብኩብህ ነው? ምን ሆነ አለችው። ዝም እያለን ነበር። ምንድን ነው እንደዚህ ድምፁ ላ ተቀይሯል አለችው። ምንም ነገር የለም እንደዚህ የሚባል ነገር የለም መስሎሽ ነው ይላታል። ትንሽ ተናድጄ ነበረ፣ ነገር ግን አሁን ተረጋግቻለሁ ይሄ ነው እያለን ነው። የተናደደው ደግሞ ሴት ልጁ ላይ በሆነው ነገር እንደሆነ ነገራት። አንቺ ከካደርና ከያል ጋር ሁኚ እኔ ኢኪምን አያታለሁ ብሏት እየወጣ ነበረ። እንዲህ ብሏት ከወጣ በኋላ ነገር ግን ዘይነብ ምንም ነገር ደስ እያላት አይደለም። ሰራት እንዳኮረፈ ግልጽ ነው። በሌላ በኩል ሙስጠፋና አዝራ ዛሬ ስለተፈጠረው ነገር ያወራሉ። ተፋታችሁ ወይ ሲላት አልተፋታንም አለችው። ተናደደ። ለምን ሲባል አልተፋታችሁም ብሎ ይጠይቃን ነበረ። አረፈርኩኝ በቃ ለሁለት ወር ተራዘመ ችሎቱ ትለዋለች። እንዴ ይሄ ሸለመጥማጥ ጃን እንዴት እንደዚህ ያደርጋል? አዝራ ግን ይሄ ሰውዬ ምነት አታላይ እንደሆነ እያወቅሽ እንዴት እንደዚህ ወጥመድ ውስጥ ትገቢያለሽ? እንዴት የእሱ መጠቀሚያ ትሆኛለሽ? ምን ማለት ነው? ሆስፒታል ከመሄድሽ በፊት መደወል ነበረብሽ ስልክ ይላታል። አይደለም እማዬ እንደታመመች ስሰማ ታዲያ ምን ማድረግ ነበረብኝ? ምን መሆን ነበረብኝ? ምን እያልክ ነው ያለው አለችው። አይ ጥሩ ነገር ግን እንዴ ምናልባት የሚባል ነገር እኮ አለ ቢሆንስ ብለሽ አታስቢም እንዴ አላት። በዛ ጭንቀት ሆኜ ስታስቡኝ ስለ ጃን ማሰብ ነበረብኝ እንዴ ሙስጠፋ ታሳብሪ ነው እንዴ? ቆይ አንተ አለችው። አይደለም እኮ አዝራ እያላት ዳርዳር ሲል ስማኔ መተቸትን አቆም፣ እኔን ማብጠልጠልን አቆም፣ እንደ ጅልና እንደ በጋ አድርጋ አታስበኝ ገባ? ከእናቴ ምንም የሚበልጥብኝ ነገር የለም እያለችው እንዲህ ሲጨቃጨቁ በድንገት ረፊቃ ከውስጥ እየወጣች ነበረ። ከቤት ወጥታ ሙስጠፋ ምን ሆናችሁ ነው ብላ ጠይቋለች። ከዛ አዝራ ከዚህ በላይ ብዙ መጨቃጨቅ የፈለገች አይመስልም። ትታቸው ወደ ውስጥ ልትገባ ነው። ሙስጠፋ ግን ቀደመ። አልፈልግም በቃ ብሎ ወደ ውስጥ ያመራል። ረፊቃና አዝራ ብቻ ቀሩ። አዝራ ምንድን ነው ምን እየሆነ ነው ያለው? ችሎቱ እንዴ ነበር? ተፋታችሁ አይደለ? ፍቺ ፈጸምሻ ብላ ጠይቀቻት። ከዛ በኋላ አዝራ አይ ስትል ነበረ። አይ ማለት ምን ማለት ነው ብላ ረፊቃ ጠየቀች። ችሎቱ ተራዝሟል ብላ አዝራ ሙስጠፋን ተከትላ ወደ ውስጥ እየገባች ነው። ረፊቃ ደነገጠች። ቶሎ ብለው ተፋተው ኢብሩም ጃን እንድታገባው ነበረ ምኞቷ እንዲሁ ሀሳባ። ጃን ቤት መጣ። ኢብሩ በደስታ ተቀበለችው። ተመልከት እንደባለፈው አይነት ሾርባ ምናምን ነገር የለም፣ በተለየ መንገድ ነው ያዘጋጀሁት፣ ልክ የእናንተ የምትወዱ ቺፍ ሆቴል ውስጥ እንደሚያዘጋጅላችሁ አይነት ከሱ በልጣለሁ መሰለኝ አለችው። የኔ ውድ ምን እያልሽ ነው ያለሽው? ያ ቺፍ እኮ ምን ያህል ኮከብ እንዳለው ታውቂያለሽ? ምን ያህል ዓመት እንደሰራ ታውቂያለሽ? ከሱ ጋር መወዳደርሽ ምናማ አቁሚ። አንቺ መወዳደር ያለብሽ ከእናትሽ ጋር መሆን አለበት። እሺ አንቺና ያ ቺፍ በተመሳይ መንገድ ልትመዘኑ አትችሉም አላት። ልክ ነህ ተቀመጣ፣ ነጻነታችንን እናክብራ፣ ቆንጆ ራት ሰርቻለሁ እንብላ እያለችው ነበር። በነገራችን ላይ ያው እንግዲህ ወረቀት ሰጡ። የተፋታበትን የምስክር ወረቀት እዚህ ቤት አምጥቼ በፍሬም አድርጌ በትልቁ ነው የምሰቅለው ትለዋለች። እሱ ሊበላ የቀረበለትን እያነሳሳ ነበር። የኔ ውድ እኔ የምልህ የጋብቻ ቀናችን ለምን አንመርጥም? ነገ እንምረጥ እንዴ? ቀኑን ነገ ብንወስነስ? እኔ ገና ከመፋታት ቶሎ ላገባ ነው እንፈልገው አለችው። ከዛ እሱ ግን እኮ አልተፋታንም ኢብሩ አላት። ምን ትለዋለች? አልተፋታንም ማለቴ መፋታት አልቻልንም እያለ ነበረ። አዝራ በችሎቱ ላይ ሳትመጣ ቀረች፣ አረፈደች አላት። ምን ማለት ነው አልመጣችም ማለት ምን ማለት ነው ብላ ከተቀመጠችበት ተነሳች። ነግሬሻለሁ ልጅ ከኔ ሱስ ይዟታል አልኩሽ እኮ በቀላሉ አተውኝም። ምናልባት ድጋሚያንም አንድ ላይ የምንሆንበትን መንገድ እያዘጋጀች
እያዘጋጀች ሊሆን ይችላል ማን ያውቃል ሲላት በቃ ብላ ጠረጴዛ ላይ ያዘጋጀችው ምግብ እየደፋችሁ ነበረ። አሁንስ በዛ እያለችው ነበረ። ሁሉም ነገር አስጠልቶኛል ብላ ጥላው እየሄደች ነበር። አዝራ ዋጋ ትከፍልበታለች ላረገችው ነገር ብላ ትሄዳለች። ቱሊያ አሁንም ቢሆን የባራክ ንግግር እየከነከናት ነው። ማታ ላይ እንዴ ምን ማለት ነው ምንጣፉን ለአዝጆች ሰጠኝ ማለት ምን ማለት ነው? በጣም ያሳፍራል። እንዴ አንቺ ስለማታዘጂው እኔ ለአዝጆች ሰጠኝ ምን ማለት ነው ስትል ነበረ። እዛ ኤርካን ወይኔ ፈጣሪ ወይ ኧረ አንቺ ልጅ ኧረ ምንድነው ምንጣፍ ምትይ ከቀደም ጀምሮ እኔ አልቻልኩም በቃ ምንጣፍ እያልሽ ቀኑ ሙሉ ተይ በቃ እያላን ነበረ። ለነገሩ ኤርካን አንተ እኮ ምን ጭንቅላትን መጠቀም ያልቻልክ ሰውን እስኪ አንድ ጊዜ እንኳን ጭንቅላትን ለመጠቀም ሞከር። እቺ ሴት ልጇ አዛጋ ከሞት ጋር ትታገላለች። ለምን ብላ ነው በዚህ ሰዓት ምንጣፍ ሊያሳስባት የሚገባው? ለዛውም እኔ በየቀኑ የማጸደውን ምንጣፍ በማለት ጠየቀችው። አታስብማ እያለ ነበር እኮ ታዲያ ምንጣፉ የታለ? ለምን ብላ ነው ጠቅልላ ለጽዳት አዝጆች አሳልፋ የሰጠችው? እንዴት ነው እንደ ይሄ ነገር እስኪ ስትለው ነበረ። እኔ ቱሊያ ምንም እየገባኝ አይደለም ባነዘንዥኝ ደስ ይለኛል። ምክንያቱም እኔ እብድ ነኝ ገባሽ? እኔ ሞኝና ደደብ ነኝ በቃ አይገባኝም እንደዚህ ነገር ተይኝ በቃ እያለ ነበረ። ተናድርክ ጀሞ ዝም ብለህ በባዶ መሬት መናደድን አቆም። እኔ እንደሆነ አንተ ላናድድ ብዬ አይደለም ይሄን ነገር ያደረኩት እሺ። ለማንኛውም ጽዳት አዝጆች ጋር እየዞርክ ባራክ ምንጣፍ ሰጥታቸዋለች ብለህ አጣራ በቃ ትክክል እንደሆንክ አስመስክር ደስ ይለኛል አለችው። በሌላ በኩል ረፊቃ ቤት ውስጥ ናት አንዳንድ ነገር እያስተካከለች። ድንገት ዘይነብ በማይታወቅ ስልክ ደወለችላት። ረፊቃ አላወቀችም ነበር። ሄሎ ትላለች። ሄሎ ማዬ እኔ ነኝ አለች ዘይነብ። ዘይነብ የአንቺ ስልክ ምን ሆኖ ነው በዚህ መደወልልኝ ብላ ጠየቀቻት። ማዬ ወርቆብኝ እኮ ተሰብራለቻት እና ታሰሩም እንዴ ብላ ረፊቃ ጠየቀቻት። ኧረ መሰራት ከሚችለው በላይ ነው ስላልነበረ እንዴት ብሎ ሊወድቅብሽ ይቻላል አለቻት። ወደቀብኝ ከእጄ ምንም ባክሽ ማዬ ማለቴ ደሞዜን ስቀበልክ በመጀመሪያ ወር አካባቢ አዲስ ስልክ ገዛለሁ አለቻት። እሺ እንግዲህ ምን ይባላል ኤኪም እንዴት ናት አለቻት። ኤኪም ደህና ናት ያው እንግዲህ ዛሬ አብረን ነበርን። እንደገና አባቷ ሊተዋት አልፈለገም። ስለዚህ አሁን ሊያመሽ እዛ ሄዷል። እኔ ደግሞ እዚህ ከሀይልና ካደር ጋር ነኝ አለቻት። አይ ጥሩ ነው ግን ትተዋለሽ እሱም በዚህ ሳለ እንዴት ትተዋለሽ? ኤኪም ደህና እስክትሆን ድረስ አቶ ሰራትን ሆስፒታል መተው የለብሽም አለቻት። አይ ነገ ስለምትወጣ ነው ለዛ ነው እና ትንሽ በጣም አዝኗል አቶ ሰራት ትንሽ ተቸግረዋል አለቻት። አዎ ልጁ እኮ ናት እንዴት አይቸግርም ከባድ ነው በአንድ ጊዜ ነው ህይወቱ ግልብጥብጥ የወጣው ትላታለች። አዎ ማዬ ምን እያረግሽ ነው? አባዬ እንዴት ነው አለቻት። ደህና ነው ምን ይሆናል በነገራችን ላይ የሆነ ነገር በጣም አስከፍቶኛል በጣም ደብሮኛል አለቻት። ለምን አዘንሽ ማዬ ብላ ዘይነብ ጠይቃታለች። ኧረ ዛሬ እኮ የጃና የአዝራ የፍቺ ችሎት ነበረ ነገር ግን አልተፋቱም አለቻት። ለምን ስትላት እኔ በምን አውቃለሁ አዝራ መጣች ከዛ አልተፋታንም ምናምን ብላ ነገረችኝ በጣም የተናደድኩት ስትላ ነበረ። እማዬ ምን እያልሽ ነው ያለሽው? እንዴ ጃነ አዝራን ከፈታት በኋላ ኢብሩን ያገባታል ምናምን ምትይ ከሆነ ከአሁኑ ተስፋ ብቆርጭ ነው የሚሻልሽ። እንደዚህ የሚባል ነገር የለም ኢብሩ ከዛ ሰውዬ ጋር ምንም ግንኙነት ሊኖራት አይገባም እያለቻን ነበር። ድንገት አሪፍ መጣ። ከማን ጋር የምታወሪው አላት። ከዘይነብ ጋር አለችው። ሰላም ቤልኝ ያለች ነበር ዘይነብ። እዚህ ጋር ረፊቃ ሰላም ትልላታለች። ስልኩ ተቋረጠ። በሌላ በኩል ሰራት ሆስፒታል ነው ማመሻው ቢላትም ዘይነብን በቀጥታ ያገኘው ጃንን ነበር። ከመኪናው ወረደ። ከመኪናው እንደወረደ ወንድሜ ምን አዲስ ነገር አለ እንዴ? ስለ ቲቤት ምን አዲስ ነገር አለ አለው። ኧረ ቲቤት የለም ጠፍቷል። ቲቤት መሬት እንደዚህ ተሰንጥቃ የዋጠችው እስኪመስል ድረስ ነው ከምድረ ገጽ የጠፋው ሊገኝ አልቻለም የትም ቦታ አለው። እየተከታተልኩት እንዳለ ያውቃል ማለት ነው። ያው ሻገለዋለሁ ላገኘው ብቻ ሲል ነበረ። ፖሊሶችን ቢሆኑ እሱን እየፈለጉን ነው እና ይደርሱበታል አለው። እኔ ቀደም ብዬ አገኘዋለሁ አልኩህ እኮ ቀደም ብዬ ደርስበታለሁ ከማንም በፊት እያለ ሰራት ይከራከራል። ሰራት ምንድን ነው የምፈልገው? ስማ እኔ ጥፋተኛ ሆነ ድጋሚውን ነገር አድርገህ እስር ቤት እንድትገባ አልፈቅድልህም። ማድረግ ያለብኝ ነገር ካለ እኔ ያረገዋለሁ። ከዛ ተመልሼ ወደ እስር ቤት ይገባለሁ። አንተ ልጆች አባት ነህ አለው። ይሄ እኔ ኃላፊነት ነው። እኔ ነው እዚህ ጋር በቀሉ መመለስ ያለብኝ። ገባ? ማንም ሰው እኔም ብሎ ለእኔ ብሎ መስዋዕትነት መክፈል አይችልም። አልፈልግም እያለ ሰራት እኔ ራሴ ሰሜን ክብሬን ማስጠበቅ አለብኝ ብሎ ይከራከራል። አንተ ቆይ ሲጀመር ባራክ እንዴት ተዋሸኛለህ ብለህ ታስባለህ? ባራክ ምንም ቢሆን የልጆች እናት ናት። ምንም ቢሆን ልጆቿን ጠብቃለች። ምንም እንኳን አንተ ቺት ብታረግብን ብትዋሽብ ነገር ግን ቢያንስ ለልጆቿ እሷ አታንስብ። ትዝ ይልሃል ከዚህ ቀደም የሆነ ቢላዋ ይዞ የመጣ ሰውዬ ለሲያስፈራራቸው ምን እንዳረገች ታውቃለህ? ለልጆቿ እሷ በጭራሽ እንደማታንስ ሰራተው እንደዚህ አትሁን እያሉ ነበረ። ትንሽ አወሩ። ሰራት ከዛ ወደ ቤት መጣ። በጧት ሰራት ለራሱ ቁርስ እየሰራ ነው። ድንገት ዘይነብ መጣ። ማብሰል እንደምትችል አላቅም ነበር አለች። እንቁላል እየጠበሰ ነበረ። ሀያልና ኤኪም በጣም ስለሚወዱት ለነሱ ብዬ ነበር የለመድኩት እያለ አቀረበላት። ከዛ አደነቀችው። ጎበዝነ ስትለው ፈገግ ብለው አያት። ይኸው ሳደንቅ ፊት ሲቀየር አለችው። አንቺም ደግሞ ሳደንቅሽ ትንሽ አይናፋር የምትሆኘው ነገር አለ ተመልከች እስኪ እያለ ድንገት ፀሐይ በመስኮት ወጥታ ነበረ። ከዚህ ቀደም አይኖችሽ እንዴት እንደሚያምሩ ፈገግ ስትይ ደግሞ እንደ ፀሐይ እንደምታበሪ አልነገሩሽም እንዴ እያለ ጠየቃት። ፈዛ እያየችው ነበር። ከዛ ዞር አለች። አፈረች። እየተሽኮረመመች ነበረ። አየሽ አንቺም ስትደነቂ እንደዚህ ነው የምትሆኙ ተሽኮረመመልሽ እንደው እያላን ነበረ። አረ እንደዛ ተይኝ አለችው እየተሽኮረመመች። ከዛ ከዚህ ቀደም ቆንጆ ነሽ ብሎ የነገረች ሰው የለም እንዴ አላት። አረ ከዚህ በፊት ስለነበሩት ፍቅረኞቼ ስለ ኤክሶቼ ማወቅ ፈልገ ነው አለችው። ከዛ አብረው እየተጫወቱ እያወሩ በቀጥታ ለኤኪም ቁርስ ይዘውላት መጡ። ከዛ ኤኪም እዛ አልጋ ላይ ናት ያለችውን ወደ ቤት ተመልሳለች። ከዛም በኋላ አሁን ስልክ እንድትጠቀም እየጠየቀች ነው። ስልክ በሰዓታት ነው ይከለከላሉ ቤት ውስጥ። ከዛ ግማሽ ሰዓት ለስልክ ግማሽ ሰዓት ለማንበብ ብላ እዚህ ጋር ዘይነብ ፈቀደችላት። ከዛ አብረው እያወሩ ነበረ። ድንገት እናቷ ባራ
ባራክ እየደወለችላት ነው። ተረበሸች። ከዛ ዘይነብ እዚህ ጋር ማንሳት ካልፈለግሽ አታንሺው ችግር የለም ትላታለች። ባራክ ጨነቃትና ወደ ሰራት ደወለች። ሄሎ ሰራት፣ ኧረ ኢኪም እኮ ስደውልላት አታነሳም። እንደገና ሆስፒታል መጣሁኝ፣ እንደወጣች ከሆስፒታል ነገሩኝ። የት ሄዳ ነው አለችው። እቤት አምጥቻታለሁ፣ ደህና ናት ሲላል ነበር። ስልክ ግን አታነሳልኝም አለችው። እኮ ተረጋጋና ከተስማማችሁ ሁለታችሁ እቤት መጥተሽ ታያታለሽ አላት። ስልኩ ተዘጋ። ድንገት ዘይነብ መጣች። ዘይነብ ስትመጣ ለመጀመሪያ ጊዜ ነው ከባራክ ጋር ሳትከራከር ስታወራ ስሰማ አለችው። ምንም አላላትም። ድንገት የቤታቸው ሰራተኛ መጣች። ይዋቱ ሰራት ብላ የሆነ ነገር ስትሰጠው ለሷ ነው ብሎ ለዘይነብ እንድትሰጣት አደረገ። ዘይነብ የመጣውን ነገር ስትከፍተው ሞባይል ነበረ። እንዴ ሰራት፣ እኔ እኮ ደሞዝ ሲወጣ ልገዛ ነበር ስልክ፣ ችግር የለውም መቸገር አልነበረብም አለችው። ገና ደሞዝ እስከሚወጣ ድረስ እኔና አንቺ ሳንገናኝ እንቆራረጥ እንዴ ይላታል። ገረማት። በቃ እየወጣኝ ነው ብሎ ይወጣል። ፈገግ ብላ እያየችው ነበረ። ባራክ ወደ ቤት እየገባች ነው። በድንገት አዝራ እየመጣች ነበረ። ባራክ ወደ ቤቷ እየገባች ባራክ ብላ ጠራቻት። ባራክ ደንግጣ እየቻን ነበረ። አዝራ ወደ እሷ እየቀረበች ነበረ። እንዴት ነሽ? ያው ፈጣሪ ሁሉ ነገር ያቅለልሽ አለቻት። አመሰግናለሁ አዝራ ትለች። ባራክ ኤኪም ደህና ናት ብላ አዝራ ጠይቀች። አዎ ደህና ናት፣ ወደ ቤት ተመልሳለች። ከሰራት ጋር ገና አወራሁኝ እና ያው ነገሮች ሲመቻቸው ይጃያታለሁ አለቻት። ወይኔ በጣም ደስ ይላል እንኳን ደነችልሽ እያለቻት ነበረ። ከዛ ባራክ ስለመጣሽ አመሰግናለሁ ትላታለች። ከዛ በኋላ ጨንቋ ስለነበር በቃ ልግባ ስትላት በእርግጥ የሆነ ነገር ላናግርሽ ነበር የመጣሁት ባራክ ይቅርታ አድርግልኝና ከቲቤት ጋር መጋባትሽን ሰማሁኝ እኮ አለቻት። ባራክ መሬት ትመለከታለች። እና ታውቂያለሽ ሙስጠፋን ወደ ቲቤት የላክሽው አንቺ ነሽ ለብድሩ እና ያው የብድር ሰዓቱ እያለፈብን ነው፣ ግን እባክሽ አቶ ቲቤት ትንሽ ጊዜ እንዲሰጠን ተለመኝልላለሽ እባክሽ። ማለቴ እንደውም ስልክ ቁጥሩን ስጭኝና እኔ ላናግረው፣ ማለት ብድሩን ወደ ራሴ ማዞር እችላለሁ፣ እንደዛ ማድረግ እችላለሁ አለቻት። ችግር የለም ከዚህ በኋላ የቲቤትን ዕዳ በተመለከተ ችግር ላይኖርባችሁ ይችላል፣ ማለት ቲቤት ከዚህ በኋላ ገንዘቤን ብሎ ሊጠይቃችሁ አይችልም አለቻት። እንዴት ብሎ ግን እኮ ብዙ እኮ ነው፣ እርግጠኛ ነሽ? ብዙ እኮ ነው፣ ያኑ ያለ ገንዘብ ተበድረን እንዴት ነው የሚተውልን አለቻት። አይ ቲቤት በአሁን ሰዓት ላይ ስለ ገንዘቡ የሚያስነብበት ጊዜ ላይ አይደለም ያለው እና ታስቢ ብላት ወደ ውስጥ ገባች። አስራ ግራ ገብቷት ትመለሳለች። በሌላ በኩል ሰራት ወደ ሆቴሉ እየመጣ ነው ከጃን ጋር። ከዛ ጃንና የሱ ረጂብ የሚባለው የሱ መረጃ ሰብሳቢ ቢሮ ውስጥ እየጠበቁ ነበረ። ስለ አባቱ ነበር የሚያወሩት። ሰራት ስለ አባቱ እያወራ ነው። ከራሻኖች ጋር ተገናኝቶ የሆነ ሪል ስቴት ጉዳይ ከተማከረ በኋላ ስራ አላዋጣው ሲለው ወደ ኮሎምቢያ እንዴንና ኮሎምቢያ ከሄደ በኋላ ጭራሽ ደብዛው እንደጠፋ ረጂብ ይናገራል። ለምንድነው አባታችን እንደዚህ ሚሽለኮለኮ ይባባላሉ። በተለይ ደግሞ ሰራት ያኔ በቲቤት በተጠመደበት ሰዓት ላይ የአባቱ ሰዎች ታጥቀው ልክ እንደ ወታደር ፕሮፌሽናል የሆነ ልብስ ለብሰው ፕሮፌሽናል በሆነ መንገድ ነበረ ከዛ ሁኔታ ያስጣሉት። አሁን አባታቸው የበለጠ ብዙ ነገሮችን መስራት ማድረግ እንደሚችልና ብዙ የተደበቀ ነገር እንዳለ እያሰቡ ናቸው። ጂሃን ደግሞ ሰራት ግን እርግጠኛና አባታችን በሕይወት አለ ይሏል። አዎ ባለፈው እኮ በስልክ አናግሬው እኮ ነበረ፣ በእርግጠኝነት አለ አልሞተ፣ አስታውስሻለሁ፣ ይህን ድምፅ አውቀዋለሁ እያለ ነበረ። ከዛም በኋላ ምንድን የምናደርገው ከዚህ በኋላ ይባባላሉ። ረጂብን በደንብ አጣራ ብለው ይልኩታል። ከዛ ሶስቱ አንድ ላይ ይማከራሉ። ቲቤት የሚባል ሰው መገኘት አለበት ይባባላሉ። ደግሞ መልሰው ጂሃን እዚህ ጋር ፖሊስ የያዘው ተውዚህ ጣልቃ ትግባ እያለ ሰራት የሚጠይቀውም ሰራት ደግሞ አለቆም እያለ ነው። በቃ መሄድበት አለኝ ብሎ ይወጣል። በሌላ በኩል አዝራ በር አካባቢ ናት። በድንገት አሪፍ ከቤት እየወጣው ነገር ስታቀበለው አመሰግናለሁ ልጄ አላት። ድንገት ኢብሮ በርቀት አየች። ልታናግራቸው እየመጣች ነበረ። ቶሎ ብላችሁ ተፋቱ ብላ ለጨቀጭቃ ነበረ አመጣጧ። በድንገት ይህን በርቀት ስታይ ተናደደች። እንዴት አባዬ ልጄ ብሎ ይጠራታል ብላ ተበሳጨች። አባቷ ከራቀ በኋላ ወደ ውስጥ ገባች። ከገባች በኋላ አዝራን አጋፈጠቻት። ኢብሮ ገና ከመግባቷ ለምንድነው የማታዩ ጃንን ለምሮ ማተፋቱት እያለች እዚህ ጋር ረፊቃ ደግሞ ብዙ የማታውቀው ነገር አለ እንደ አዲስ እየሰማች ኢብሮ ክሷ በረታ። አውቃ ነው አዝራ ጃንን ግራ ስታጋባው ብላ ከዛም በኋላ ሙስጠፋ ገንዘብ እንደተበደረና ዕዳ ውስጥ እንደወደቀ እዚህ ጋር እውነቱን አፈነዳዳቸው። ረፊቃ በአዝራ በጣም አዘነችባት። ኢብሮ ደግሞ ታይን በቃ ከህይወታችን ውጪ እያለቻ ነው። እኔና እናቴ ረፊቃ እንደ ሙስጠፋ እንደ ወንድሜ አንሸወድልሽም ውሸታም ነሽ ብላ እዚህ ጋር ሞልጫት እየወጣች ረፊቃ ቁጭ ብላ ታለቅሳለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።